የመንግስት ሰራተኞች ታክስ ቅነሳን በሚመለከት ለመንግስት ጥያቄ ቀርቦ ምላሽ ተሰጠበት። ከታክስ ቅነሳ በተጨማሪ የደሞዝ ማሻሻያ በአዲሱ ዓመት ስለመኖሩም በተመሳሳይ መልኩ ጥያቄ ቀርቦ ምላሽ ተሰጥቶበታል። በሌላ በኩል ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቋል። ውስን የሆነውን የመንግስትና የህዝብ ሀብት አጥሮ መያዝ እንደማይቻልም መንግስት ይፋ አድርጓል። የደሞዝ ጭማሪና የታክስ ቅነሳ፣ የስም ዝውውር፣ የሰራተኞች ቅነሳና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠየቀ። ውስን የሆነውን የመንግስትና የህዝብ ሀብት አጥሮ መያዝ እንደማይቻልም መንግስት ይፋ አድርጓል። ቀደም ባሉ ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች ጋር የቤት ወይም የመሬት ግብይት ፈጽመው በሰነዶች ማረጋገጫ ብቻ የያዙና እስካሁን የስም ንብረት ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቅቁ ነው ጥሪ የተላለፈው። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ እንደገለጹት ግዢ ፈጽመው የስም ዝውውር ያላደረጉ ወገኖች ለከፍተኛ ጉዳትና ለአደጋ እየተጋለጡ ይገኛሉ። የስም ንብረት ዝውውር ዋና ዓላማ አንድ ግለሰብ ያፈራውን ንብረት ለሌላ አካል የሚያስተላልፍበት ህጋዊ ስርዓት መሆኑንና የመጨረሻው መዳረሻም የይዞታ ማረጋገጫ ወይም ካርታ ማግኘት መሆኑን ኃላፊው አስረድተዋል። በመሆኑም ባለ ንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ህጋዊ ስጋት ለመጠበቅ ሲሉ ሳይዘገዩ ወደ መሬት ተቋማት በመቅረብ ሂደቱን እንዲያጠናቅቁ የከተማ አስተዳደሩ ጥሪውን አስተላልፈዋል። ከዚሁ ጋር በተያያዘ አልሚዎች በተገደበ የጊዜ ሰሌዳ ዘመኑን የዋጀ የግንባታ ጥበብና ቀልጣፋ አሰራርን በመከተል የተላለፉ ቦታዎችን አልምተው ለአገልግሎት ዝግጁ ማድረግ እንደሚጠበቅባቸው አቶ መኮንን ገልጸዋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በካቢኔ ውሳኔ በሞል በሆቴልና አፓርትመንት ዘርፍ ለመሰማራት መሬት በምደባ ከወሰዱ አልሚዎች ጋር ምክክር አድርገዋል። ከ40 በላይ አልሚዎች በተሳተፉበት በዚህ መድረክ የተላለፉ መሬቶች በቅርቡ በሀገራችን ለሚካሄደው የኮፕ 32 ጉባኤ ግንባታቸው ተጠናቆ ለአገልግሎት ዝግጁ እንዲሆኑ ታስበው ስለመዘጋጀቱ የመሬት ልማትና አስተዳደር ቢሮ ኃላፊው አቶ መኮንን ያይ ተናግረዋል። ባለፉት ጥቂት ዓመታት ከተላለፉ ቦታዎች የተወሰኑ አልሚዎች በገቡት የሊዝ ውል መሰረት የሚጠበቅባቸውን ፎርማሊቲ አሟልተው ወደ ልማት መግባት ያልቻሉ መሆናቸውን አረጋግጠናል ያሉት የቢሮ ኃላፊው ከዚህ በኋላ ግን የተላለፉ ውስን የሆነውን የመንግስትና የህዝብ ሀብት አጥሮ መያዝ እንደማይቻል ገልጸዋል። አክለውም ቢሮ ለስራው መሳካት ተጠያቂነት ባለው መልኩ ከሌብነት ተግባራት የጸዳ የጠራ አገልግሎት ለመስጠት ዝግጁ መሆኑን ገልጸዋል። በሌላ በኩል ደግሞ የመንግስት ሰራተኞች ታክስ ቅነሳን በሚመለከት ለመንግስት ጥያቄ ቀርቦ ምላሽ ተሰጠበት። ከታክስ ቅነሳ በተጨማሪ የደሞዝ ማሻሻያ በአዲሱ ዓመት ስለመኖሩም በተመሳሳይ መልኩ ጥያቄ ቀርቦ ምላሽ አግኝተዋል። በየጊዜው እየጨመረ የመጣውን የኑሮ ውድነት ተከትሎ የመንግስት ሰራተኛ ታክስ ሊቀነስ የሚችልበት ሁኔታ ይኖራል የሚል ጥያቄ ለመንግስት እንደቀረበ ሰምተናል። ለጥያቄው ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ በመጀመሪያ መንግስት የሰራተኛውን ዝቅተኛ የኑሮ ሁኔታ ታሳቢ ያደረገ ስለሆነ ቅነሳው አይታሰብም የሚል ምላሽን ሰጠዋል። በመሆኑም በመንግስት በኩል የመንግስት ሰራተኞች የታክስ ቅነሳ እንደማይኖር ይፋ ሆኗል። ከዚህ በተጨማሪ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ጥያቄ የቀረበ ሲሆን በመንግስት በኩልም ምላሽ ተሰጥቶበታል። የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል የሚለው በግልጽ እንዲታወቅ ጠይቀዋል። ዶክተር ደሳለኝ ጥያቄውን ባቀረቡበት ጊዜ ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉኝ ከአንድ ወር በኋላ ጭማሪ ይኖራል ወይ ሲሉ ጥያቄያቸውን አቅርበዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጣራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ አስገንዝበዋል። የፌዴራል መንግስት ለ2019 በጀት ዓመት ባቀረበው የ2.3 ትሪሊዮን ብር ዓመታዊ በጀት እቅድ ውስጥ ለሀገር ውስጥና ለውጭ ብድር ክፍያ ከተያዘው 542 ቢሊዮን ብር ውስጥ 327 ቢሊዮን ብር የዋናው ብድር ወለድ ክፍያ እንደሆነ ታውቋል። የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት መርቶት በውይይት ላይ በሚገኘው የመጪው በጀት ዓመት ረቂቅ በጀት መንግስት ለዕዳ ክፍያ ከያዘው 542 ቢሊዮን ብር ለሀገር ውስጥ ዕዳ 248.7 ቢሊዮን ብር የተመደበ ሲሆን ከዚህ
ከነዚህ ውስጥ ለዋና ብድር ዕዳ ክፍያ 26 ቢሊዮን ብር፣ ለወለድ ክፍያ ደግሞ 222.6 ቢሊዮን ብር ተይዟል። ለውጭ ሀገር ዕዳ ክፍያ ከተያዘው 293.3 ቢሊዮን ብር፣ ለዋናው የብድር ገንዘብ ክፍያ 188 ቢሊዮን ብር ሲሆን ለወለድ ክፍያ የተያዘው ደግሞ 105.3 ቢሊዮን ብር ነው። ለመንግስት ተቋማት ከተደለደለው በጀት ለህዝብ ተወካዮች ምክር ቤት 936 ሚሊዮን ብር፣ ለጠቅላይ ሚኒስትር ጽህፈት ቤት 811.4 ሚሊዮን ብር፣ ለአንድነት ፓርክ ፕሮጀክት ጽህፈት ቤት 228.8 ሚሊዮን ብር ይገኙበታል። በሌላ በኩል ደግሞ የአዲስ አበባ ገቢዎች ቢሮ በ634 ሰራተኞችና አመራሮች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ገቢዎች ቢሮ ባለፉት 3 ዓመታት በተደረገ የቁጥጥር ስራ በብልሹ አሰራርና ደንበኞችን በማንገላታት ጥፋተኛ ሆነው የተገኙ 634 ሰራተኞችና አመራሮችን ተጠያቂ ማድረጉን አስታውቀዋል። የአዲስ አበባ ገቢዎች ቢሮ የህግ ተገዥነት ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ቢሮ በ2016 ዓ.ም 90 በጥፋት ተግባር ላይ የተሰማሩ ሰራተኞች ላይ እርምጃን ወስደዋል። በ2017 ዓ.ም ደግሞ 218 ሰራተኞች ተጠያቂ እንደሆኑ ገልጸዋል። በዘንድሮ የ2018 በጀት ዓመት ባሉት 10 ወራት ውስጥ ብቻ 634 ሰራተኞችና አመራሮች ላይ እርምጃ መወሰዱን ምክትል ኃላፊው አብራርተዋል። ቢሮ አዲስ በዘረጋው የአሰራር የቴክኖሎጂ ማሻሻያና የቁጥጥር ስርዓት አማካኝነት ይህንን እርምጃ መውሰድ መቻሉን አቶ አህመድ ተናግረዋል። በአሰራር ሂደቱ አንድ ውሳኔ ከተሰጠ በኋላ በጥራት ክፍል ዳግም ኦዲት እንደሚደረግም አስታውቀዋል። ኦዲተሩ የቢሮውን ገንዘብ እያሳጣ መሆኑ ከተረጋገጠ ተጠያቂ የሚደረግበት አሰራር መዘርጋቱን ጠቅሰዋል። በግብር ከፋዩ ላይ አላስፈላጊ ውሳኔ በማሳለፍ ጫና የፈጠሩ መንገላታትና ምልልስ ያበዙ እንዲሁም ደግሞ ለሌብነት በር የከፈቱ ሰራተኞች በጥራት መለኪያዎች ተመዝነው ተጠያቂ መሆናቸውን አቶ አህመድ ገልጸዋል። ቢሮው ለብልሹ አሰራር የሚያጋልጡ አደረጃጀቶችን መለየቱንም አስታውቀዋል። ለትርጉም ክፍት የሆኑና ግልጽ ያልሆኑ አሰራሮችን በማስወገድ አዲስ ስርዓት ተግባራዊ ማድረጉንም አክለዋል። ግብር ከፋዩ ማህበረሰብ ከሰራተኞች ጋር ለህገ ወጥ ድርድር መጋለጥ እንደሌለበት ቢሮው ጨምሮ አሳስበዋል። ከግብር ከፋዩ ለሚቀርቡ ጥቆማዎች አፋጣኝ ማጣራት ተደርጎ እርምጃ እንደሚወሰድም አቶ አህመድ አብዱራህማን ተናግረዋል። ከዚህ ጎን ለጎን የደረጃ ለግብር ከፋዮችን የሚያስተናግደው የኢታክስ ስርዓት በ2019 በጀት ዓመት ሙሉ በሙሉ ወደ ዲጂታል አገልግሎት አሰጣጥ እንደሚሸጋገር የአዲስ አበባ ገቢዎች ቢሮ አስታውቋል። አቶ መሐመድ አብዱራህማን እንደገለጹት ቢሮ ባለፉት 2 ዓመታት የአገልግሎት አሰጣጡን ውጤታማ ለማድረግ በርካታ የሪፎርም ስራዎችን አከናውነዋል። በዚህም ግብር ከፋዮች በአካል ሳይመጡ በኢሜይል እና በተዘረጋው የኦንላይን ሊንክ ብቻ አገልግሎቱን ማግኘት እንዲችሉ ከገቢዎች ሚኒስቴር ጋር በመቀናጀት የተቀናጀ የልማት ስርዓት ተዘርግቶ ወደ ተግባር መግባቱን አመልክተዋል። ይህ አዲስ ዲጂታል አሰራር ግብር ከፋዮች ባሉበት ሆነው ምቹ አገልግሎት የሚያገኙበት ምህዳርን የፈጠረ ሲሆን የባለቤትነት ስም ዝውውርን ጨምሮ የተለያዩ የህግ ተገዥነት አገልግሎቶችንም በውስጡ ያካተተ መሆኑን ምክትል የቢሮ ኃላፊው አስረድተዋል። ከዚህ በተጨማሪም ቢሮ በራሱ አቅም ያለማውን የዕዳ ክትትል ስርዓት ወደ ተግባር በማስገባቱ በ17ቱም ቅርንጫፎች የሚወሰኑ የዕዳ ውሳኔዎችን በቅርበት ለመከታተልና የሚሰበሰበውን ገቢ በፍጥነት ወደ ካፒታል በመለወጥ ረገድ ከፍተኛ አፈጻጸም መመዝገቡን የገለጹት የክሊራንስ ወይም የግብር ነጻነት ማረጋገጫ አሰጣጥ ሂደቱን ይበልጥ ግልጽ፣ ቀልጣፋና እምነት የሚጣልበት ለማድረግም ባርኮድ ያለው አዲስ የኦንላይን አሰራር ተግባራዊ መደረጉንም አስረድተዋል። የተዘረጉት እነዚህ የዲጂታል አገልግሎቶች ግብር ከፋዮች ባሉበት ሆነው ግብራቸውን እንዲያሳውቁና እንዲከፍሉ በማስቻላቸው በየወሩ መጨረሻ ላይ በቅርንጫፍ ቢሮዎች ይታይ የነበረውን ከፍተኛ መጨናነቅና የረዥም ጊዜ ጥበቃ ሙሉ በሙሉ ማስቀረት መቻሉን አመልክተዋል። ቢሮ በቀጣዩ በጀት ዓመትም የደረጃ ለግብር ከፋዮችን የሚያስተናግደውን የኢታክስ ስርዓት ሙሉ ለሙሉ ወደ ዲጂታል በማሸጋገር ግብር ከፋዮች ካሉበት ሳይንቀሳቀሱ አገልግሎት እንዲያገኙ የሚያስችሉ ተጨማሪ ማሻሻያዎችን እንደሚተገብር ጠቁመዋል። በሌላ በኩል ደግሞ በኢትዮጵያና በኬንያ ድንበር የጠረፍ ንግድ ላይ ለመሰማራት ለምትፈልጉ አዲስ መረጃ በመንግስት በኩል ይፋ ተደርገዋል። በድንበር አካባቢ ግብይት የሚካሄድባቸው 58 ምርቶች መሆናቸውንና በ4 ጉዞዎች ስለሚደረጉ ግብይቶች የሚመለከት መረጃ ደርሶናል። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶችን የንግድና ቀጠናዊ ትስስር ሚኒስቴር ነው ይፋ ያደረገው። ሚኒስቴሩ ዝርዝር ምርቶቹን ይፋ ያደረገው ሰኔ 19 2018 ዓ.ም ባወጣው የኢትዮጵያና የኬንያ የጠረፍ ንግድ መመሪያ መሰረት ነው። በመመሪያው መሰረትም ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። በአንድ ጉዞም በሬ ከ2 ያልበለጠ፣ ፍየል ከ5 ያልበለጠ፣ በግ ከ5 ያልበለጠ፣ ግመል
ግመል ከሁለት ያልበለጠ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ከቀዳሚዎቹ ተርታ ተቀምጠዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና ቦሎቄ በአንድ ጉዞ ከአንድ ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከረሜላ፣ ማስቲካ፣ የፍራፍሬ ጭማቂ፣ ዱቄት፣ ጁስ፣ እርሾ ከጠረፍ ምርቶች መካከል ይገኙበታል። ውሃ፣ ለስላሳ መጠጦች፣ ቢራ፣ የአልኮል መጠጦች፣ ጨው፣ የማስዋቢያ ምርቶች ወይም ኮስሞቲክስ፣ የንጽህና መጠበቂያ ምርቶች፣ ሳሙና፣ ሻማ፣ ቆዳና ሌጦ፣ የቆዳ ምርቶች፣ የቤት ማስዋቢያ ምርቶች፣ የሴቶች አልባሳት፣ የወንዶች አልባሳት፣ የህፃናት አልባሳት፣ የወባ መከላከያ መረብ ወይም አጎበር፣ ጫማ፣ የአሉሚኒየም ምርቶች፣ የስልክ ቀፎዎች፣ ፍራሽ፣ የቤትና የቢሮ ዕቃዎች፣ የጽህፈት መሳሪያዎችና ሌሎች ምርቶችም አሉበት። የወጪ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣው ወቅታዊ የምርቶች የዋጋ ዝርዝር መሰረት እንደሚሆን የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል። የንግድና ቀጠናዊ ትስስር ሚኒስቴር ወይም በሚኒስቴሩ ውክልና የተሰጠው የክልል መስተዳደር የጠረፍ ንግድ ምርቶች መሸጫ ዋጋ ዝርዝር፣ የተሰጡና የተሰረዙ የጠረፍ ንግድ ስራ ፈቃዶችን የሚመለከቱ መረጃዎችን ለድንበር በር የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤት እንደሚያሳውቅ መመሪያው ይገልጻል። ዜግነቱ ኢትዮጵያዊ የሆነ በመደበኛ ንግድ ያልተሰማራ በድንበር አካባቢ በቋሚነት የሚኖር በድንበር አካባቢ ማህበረሰብ ተሳትፎና የመስተዳደር አካላት የተመረጠ በድንበር አካባቢ ውስጥ ብቻ ለመነገድ ፈቃደኛ የሆነ የሚሉ መስፈርቶችን የሚያሟላ ማንኛውም ግለሰብ በጠረፍ ንግድ ስራ መሰማራት ይችላል ተብሏል። የሚደረገው ምርጫ ለሴቶችና ተጋላጭ ለሆኑ የህብረተሰብ ክፍሎች ቅድሚያ እንደሚሰጥም በመመሪያው ላይ ሰፍሯል። በኢትዮጵያና በኬንያ የድንበር አካባቢ በሚካሄደው የጠረፍ ንግድ ተፈጻሚ በሚሆነው መመሪያ መሰረትም አንድ ነጋዴ በአንድ ወር ውስጥ የሚያስገባውና የሚያስወጣው የምርት መጠን ግምቱ $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ መብለጥ የለበትም ተብሏል። ነጋዴው የሚነግደው ምርት መጠን $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ ግምት እስካልበለጠ ድረስ በወር 4 ጉዞዎችን ማድረግ እንደሚችልም መመሪያው ይፈቅዳል። ማንኛውም የጠረፍ ነጋዴ የጠረፍ ንግድ ምርቶችን ማስወጣትና ማስገባት የሚችለው የኢትዮጵያ ጉምሩክ ኮሚሽን የጉምሩክ ስነ ስርዓት አገልግሎት በሚሰጥባቸው የድንበር በሮች በኩል ብቻ መሆኑም ተገልጿል። የጠረፍ ንግድ ስራ ፈቃድ አጠቃቀም የጠረፍ ንግድ ስራ ፈቃድን በውሰት ወይም በሌላ መንገድ ለሌላ ሰው ማስተላለፍ፣ በተጨማሪም የሌላ ሰው ፈቃድን መጠቀም ለማንኛውም የጠረፍ ነጋዴ ክልክል መሆኑ በመመሪያው ላይ ተገልጿል። በሌላ በኩል ደግሞ አስመጪዎች ወደ ሀገር አስገብተው ለገበያ ከዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ መደረጋቸው ይፋ ተደርገዋል። ባለሀብቶች በነፃ የንግድ ቀጠናዎች ውስጥ ተሰማርተው ዕቃዎችን ከውጭ ሀገር በማስመጣት ለገበያ ካዋሉት ዕቃ በሚያገኙት ግብር የሚከፍሉት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር ገለጸ። ሚኒስቴሩ ይህንን የፈቀደው የንግድ ቀጠናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ መሆኑ ተገልጿል። የኢትዮጵያ የኢንዱስትሪ ልማት በሚፈልገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኝነት የሚጠቀሱ መሆናቸውን ሚኒስቴሩ በመረጃው ጠቁመዋል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባም አሳውቀዋል። በዚህም መሰረት የግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና የሚከፍሉት ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ ተገኝተዋል። በእነዚህ ምክንያቶች አስመጪዎች ግብዓቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነፃ የንግድ ቀጠና አሰራርም ተዘርግቷል። ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎችን በየአካባቢው የተቋቋሙ መሆኑ ተመላክቷል። ይህንን ተከትሎም በነፃ የንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብዓት ለገበያ የሚቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነፃ እንዲሆኑ ተደርጓል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፈዋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ ማስመዝገቡን አስታወቀ። ባንኩ በበጀት ዓመቱ 80 ቢሊዮን ብር የተጣራ ትርፍ በማግኘት ስኬታማ ውጤት ማስመዝገቡን የገለጸው የባንኩ ፕሬዝደንት አቶ አቤሳኖ እንደገለጹት ይህ ትርፍ ባንኩ ባለፉት ጊዜያት ያጋጠሙት ከነበሩት ችግሮች በማውጣት ያስመዘገበው ትልቅ ስኬት ነው። ፕሬዝደንቱ የባንኩን የስራ አፈጻጸም አስመልክተው በሰጡት መግለጫ ባንኩ ከ6 ዓመታት በፊት ከነበረበት ችግር ወጥቶ በአሁኑ ወቅት በአፍሪካ ደረጃ ቀዳሚ ከሚባሉ ጠንካራ ባንኮች ተርታ መሰለፉን ተናግረዋል።
ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፉ የተሰጠው ትኩረት፣ የተበላሸ ብድር መጠን መቀነሱና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ መሆናቸውን ገልጸዋል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር እንደሰጠ የተናገሩት ፕሬዝደንቱ ከዚህ ውስጥ 90 በመቶ የሚሆነው ለግል ዘርፍ የቀረበ መሆኑን አስረድተዋል። ይህም ከ6 ዓመታት በፊት 90 በመቶ ብድር ለመንግስት ተቋማት ይሰጥ ከነበረበት አሰራር የተቀየረ የሪፎርም ውጤት መሆኑን በመጥቀስ በበጀት ዓመቱ ግን 90 በመቶ የሚሆነውን ወይም 588 ቢሊዮን ብሩን ለግል ዘርፍ ማበደሩን ተናግረዋል። በበጀት ዓመቱ ከ774 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ማድረሱን ገልጸዋል። ባንኩ በቀጣዩ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ደግሞ ገቢውን 360 ቢሊዮን ብር ለማድረስ ማቀዱን በመግለጫቸው ጠቁመዋል። በአጠቃላይ ባንኩ የአሰራር ስርዓቱን በማሻሻልና ሪፎርም በማድረግ በሀገሪቱ ከሚገኙ ባንኮች ቀዳሚውን ስፍራ ይዞ እንደሚገኝ ተገልጿል።